ሰላም ውዶችዬ እንዴት ቆያችሁልኝ? እኔ ያለው እግዚአብሔር ይመስገን በደስታ ብዛት ሰክሬ ያለው የት እንዳለው አላውቅም። መጣችሁ ውሰዱኝ ማለት ነው። ወደ ቦታዬ ወደ ቤቴ ውሰዱኝ። መቼም በደስታ ብዛት የማይሆን ነገር የለምና እኔ እንጃ ከደስታ ብዛት ብዙ እየሆንኩ ነው። በጣም የተደሰትኩት ለማን መሰላችሁ? ከሁሉም በላይ ለሀይሚዬ በጣም ደስ ብሎኛል። እሷ አይወድሽም፣ እሷ ናት በግድ እየገፋችው ነው እንጂ እሷ አይወዳቱም እየተባለች ብዙ ነገር እየተረገጠች ነበረች ሀይሚዬ እስካሁን ማለት ነው። ይህን ቃላቶች ሁሉም ነገር ተቋቁማ በቅርብ ቀን እንኳን አይታችኋል በኢንስታግራም ምን እየተባለ እንደነበረ ማለት ነው። ይህን ቃል ለሀይሚ በጣም ይረብሻታል። እንኳን ለሷ ለኛ እንዴት እንደረበሸን ማለት ነውና ግን ይህንን ነገር ሁሉ አልፎ እዚህ በመድረሷ በክብር ለፍቅር ስትጠየቅ እኔ እንጃ በቃ ከቃል በላይ ነውና ብሩክ የራሱ በጣም ውስጡ በጣም በደስታ ሀሴት ሞላ። ግን ደግሞ እያፈረ ነበር እየፈራም ነበር። የእውነት ግን የፍቅር ጥያቄ በጣም ያስፈራል። እንደሚዋደዱ እንኳን እየተዋወቁ ግን ያስፈራል ወዶቼ፣ የምሬን ነው። እኔ ራሱ ምን ችግር አለው አፈቅርሻለሁ ቢላት ምን አለው ግን ከካሜራ ጀርባ ይላት ይሆን ብዬ አስብ ነበር። ግን ደግሞ እነዚህ ልጆች ከኛ የሚደበቅ ነገር የላቸውም። ሁሉም በካሜራ ፊት ሆነልን ማለት ነውና ሀይሚዬ ደግሞ ፍቅሯን በማልቀስ ገልጻለች፣ ደንግጣለችም ማለት እኔ ደስታዋ ነው ብዬ አስባለሁ። በደስታ ነው እንደዚህ የሆነችው። ሳታፈቅረው ቀርታ ሳይሆን በደስታ ነው። በቃ ደስ ቦላዋታል አላ አይደል? እኛ ራሱ የሆነ ነገር ስራ ስንጀምር ምናምን መጨረሻ ላይ ደርሰን ሲሳካልን እንዴት እንላለን? እናለቅሳለን አይደል? ቃላት ራሱ ያጥረናልና በቃ በደስታ ብዛት ዝም እንላለን። እንደዛ ነው። እኔ ከራሴ በላይ በቃ ብዙ ነገር ደስታ ሲያገኝ እንደዚህ ሆኜ ያውቃለሁና የምር ሀይሚዬ ይህን ቀን እኛን በጣም እንጠብቀው ነበር። ግን ደግሞ እንደ ተራ አይቼ ነበር እኔ ራሱ ማለት ነውና በቃል እንደዚህ አፈቅርሻለሁ የሚል ቃል ሲመጣ ግን ኦ ማይ ጋድ ነው የሚያስብል ወዶች። ሌላ ሰው ቢል እኮ እኔ ምንም አይመስለኝም፣ አፈቅርሻለሁ ለማለት ምን ችግር አለው እላለሁ። የእነዚህ ልጆች ግን በጣም ይለያል። በቃ ሁሉም ነገራቸው የምር እግዚአብሔር በቃ ትልቅ ደረጃ ያደርሳችሁ፣ ከዚህም በላይ ፍቅራችሁ ይጨምርላችሁ፣ በደሙ የሸፍናችሁ። እኔ እንጃ ምን ልበል። የእነዚህ ልጆች ይለይብኛልና እኛም ደስታችን ሆነልን። ዛሬ የደስታችን ቀን ሆነልን እና የምናውቀው ነገር ነው። ምንም የሚደበቅ ነገር አይደለም። ፍቅራቸው በተግባር እያየን ነበር። እኔም ቀደም ብያለሁ። ግን ደግሞ እንደዚህ ብሎ በሚዲያ ሲያስከብራት በጣም ደስ ብሎኛል። በተለይ ደግሞ ለሀይሚዬ እንዳልኳችሁ ማለት ነውና ጨረቃ ፋሚሊም የሚጠብቀው ነበር። ሀይሚዬ ደግሞ በኮንፊደንስ ከዚህ በኋላ ማንም ሰው መጥቶ እንኳን እንዳይናገራት አድርገዋል ማለት ነው። አረጋግጣለች። ምንም ቢሆን ከዚህ በኋላ ምንም ቢመጣ እንኳን በቃ ብሩኬ የኔ ነው ፍቅረኛ ነው ብላ ትናገራለች ማለት ነው። ከዚህ በፊት ግን ብዙ ነገር ትባላለች ምናምን። እርግጠኛ አይደለሁም እኮ እኔ ምን አለኝ ምን ይዣለሁ ትል ነበርና ለዛሬ ግን በጣም ደስ ብሎኛል። ለማንኛውም ውዶች ይሄ ከጨረቃ ፋሚሊ ግጥም አለ። በጣም ደስ የሚል ግጥም ነው፣ ላሰማችሁ። እሳቱ በየነ ድሮኑን ተኩሷል፣ የሀይሚ ሸበላ ፍቅሩን ቀስቅሷል። ሲጠበቅ ነበረ ላምናም ለካቻምና፣ በዛሬው ቀን ሰማን ወርዶ እንደ ደመና። እሳቱ ቡቡነት ይመረዋል ገና፣ ከሀይሚ ጋር ሆኖ የፍቅር ፓርላማ። እጅግ ደስ ብሎናል በርተን እንደ ሻማ፣ እናመሰግናለን የሀይሚ ሸበላ። አደራ እንግዲህ ሀይሚዬ በተራ መልስ እንጠብቃለን ለነገው ጭፈራ። እቺ ድንቅ ያቻት ደስ አትልም? እቺ ድንቅ ሴት ነች፣ የተከበረች ሴት። ሃይማኖት ታደሴ የእናቷ ውጤት፣ ከሀገሯ ልጅ ጋራ ከአብሮ አደገዋ ከምትወደው ጋራ 2 አመት ሙሉ ዩቱብ እየሰራች ሴቶቹ ሲጥሏት እሷ ያልወደቀች፣ ለሰው አሉባልታ ቦታ እንኳን ያልሰጠች፣ ከ9 ወንዶች ጋር ያልተለጣጠፈች፣ ሚዲያ ላይ ወጥታ ብሩክ አለማየሁን ከፍ ዝቅ አድርጋ በጓደኞቹ ፊት ያላሸማቀቀች፣ የቡራን ከፍታ ሁሌ እየፈለገች ሃይማኖት ታደሴ የእውነት ድንቅ ሴት ነች። ታዋቂ ነኝ ብላ እንደ ሌሎቹ ሴት ያልተበጣጠሰች፣ ለነገ ህይወቷ ህልሟን እያለመች
ከምትወደው ሰው ጋር አብራ ለመኖር ሁሌ እየጸለየች እግዚአብሔር ይመስገን የጸሎቷን ውጤት የትዕግስቷን ውጤት ዛሬ ቀን አገኘች። የእውነት ድንቅ ሴት ነች። ብሩክ አለማዩ የእናቴ ምርቃት የተከበረች ሴት ለእኔ ስለሰጠኝ ብዙ ውጣ ውረድ ሀዘንና ደስታን አብረን ያሳለፈን ወደፊት ህይወቴን አብረን ጠንክረን መኖር ስለምመኝ ያለፈ ህይወታችን እንደ ታሪክ ይዘን የኔ ያንቺ የሚል ነገርን አቁመን ለኛ እንላለን። ከዛሬ ጀምረን እስክናድግ ብዬ ይጄ ነው በልቤ እኔ አፈቅርሻለሁ አፈቅርሃለሁ በይኝ። ድገሜ እኔ እናት አንደኛውንም እኮ ጃለንዬ የመጨረሻ አሁን ያነበብሽው የመጨረሻ ላይ በጣም አሪፍ ነው። እሱንም ድገሚልን። እሺ እሺ። ሚዬና ቡራ ምንሽ ስፖንሰር የሚያደርግም ካለ ጃለኔን ስፖንሰር ያርጉልን በግጥም። እሺ ምን ታርክ ቡራ ሀይሚዬና ቡራ እንኳን ደስ አላችሁ። ጨረቃ ፋሚሊ እናንተ ሞላችሁ። በሄዳችሁት ሁሉ አሸናፊ ናችሁ። ከፈጣሪ በታች ጨረቃ ፋሚሊ አለን ከጎናችሁ። አንድነታችሁን እንጂ መለየት የማይወዱ እነሱን ይዛችሁ ወደፊትም ሂዱ። ቅመም ጨረቃዬ የብሩክ ነብር ጀግና ቆፍጣናዋ የሴቶቹ መምህር እንኳን ደስ አላችሁ። ደስ ብሎናል የምር እንኳን ደስ አላችሁ ጨረቃ ፋሚሊ እናንተም ሁላችሁ እንኳንም ደስ አለሽ ቅመም የኔ ኩሩ የኔ ልበቀና እኛን ደስ ብሎናል። እንኳን ደስ አላችሁ ከአብሮ አደገሽ ከንጉስሽ ጋራ ገምቼ ነበረ አሸናፊ እንደሆንሽ። እግዚአብሔር ይመስገን በብዙ ሰው ዘንድ ተወዳጅ ስለሆንሽ። ደግሞ እኮ የዋንሽ ክፋት የሌለብሽ ማስመሰል አታውቅም ሁሌ ግልጽነትሽ። ለዛ ነው የምወድሽ የኔ ጠንካራ ሴት። የልብሽን አይቶ ፈጣሪ ሰው ሰጠሽ። እንኳንም ደስ አለክ ቡራ የኛ ማች። እናቷን አይተ ልጇን አግባት። የእናት ምርቃት አልቀረም መሬት። እሷ ስታሸንፍ አንተ ማሸነፍክ። ፈጣሪን የምፈራ እናቱን የምወድ መሆንህን አይቶ የተከበረች ሴት ጌታ ላንተ ሰጠው። ፈጣሪ ያጣመረ ማንም አይለየው። ለዛ ነው ሁለታችሁን በአንድ የምንጠራው። ተለያየን የሚል ርዕስ እንዳንሰማው። ጨረቃ ፋሚሊ እናንተም ሁላችሁ የቡራና ሀይሚ አድናቂ ሆናችሁ በጣም ነው የምትገርሙ። ቆይ ምን ልበላችሁ እናንተን የምገልጽ ቃል አጣሁላችሁ። አውሮፓ ሀገራት አረብም ያላችሁ ባላችሁበት ቦታ ጌታ ይጠብቃችሁ። በደስታ ኑሩልኝ በእድሜ ዘመናችሁ። ያሰባችሁት ሞልቶ ብቁ ለሀገራችሁ። ሀይሚና ቡራ ህይወት ፈተና ናት። የዛሬውን እንጂ የነገን አናቅም። ልክ እንደ በፊቱ ዳግም ብትጣሉ የማይሆኑ ሰዎች መሀላችሁ ገብቶ ጆሯችሁ እንዳሰጡ ለጠላቶች ከቶ። ችግር ብፈጠርም ሁለታችሁ ፍቱ። እኔ አድናቃችሁ ነኝ ከዱሮም ጀምሬ እስከ ዛሬ እለት። በሄዳችሁት ሁሉ እኔ የምዞርበት ለእኔ ረፍቴ ናችሁ የድካሜ ብርታት። በደስታ ኑሩልኝ ሳይነካችሁ እንቅፋት። ሁሌም መሀላችሁ ፈጣሪ ኑርበት። ወልዳችሁ ክበዱ ሁኑ እናት አባት። አብራችሁ ኑሩ ዘላለም በድምቀት። ሁሌም የሰው ደስታ ለእኛም ደስታችን። አንዳችን ሳያጎል ለዛ ያድርሰን። እንኳን ደስ አላችሁ ቅድምም ብያለው ስላዳ ይሄንን ድንቅ የሆነ ግጥም ለሀይሚና ብሩክ የተገጠመ ነው ውዶች። እኔ በጣም ነው ያዳመጥኩት። ሁለቴ ሰለስቴ አዳም እና ከቻላችሁት ቆርጣችሁ ምናምን እስኪ አድርሱላቸው ይስሙትና እነሱም ደስ ይበላቸው በኢንስታግራም ምናምንና። እኔ ግን ደስታ ያልቻልኩ ውዶቼ የዛሬ ደስታዬ ቀን ማለት ነው እንዲረበሽ አልፈልግም።
መልካም ጊዜ ሁላችሁ። እናንተም ፏ በሉ። ምንም ነገር የለም።